ተደምራችሁ እዚህ በገላንጉራ ደምቃችሁ የምትገኙ የአዲስ አበባ ወጣቶች እጩ ተወዳዳሪዎቻችን እንዲሁም የከተማችን አመራሮች ዛሬ የምንገኝበት ስፍራ የብልጽግና አሻራ ደምቆ በሚታይበት ገላንጉራ ነው። ለእናንተ ለወጣቶች ትልቅ አሻራ የተቀመጠበት ሰፊ የሥራ ዕድል የተፈጠረበት እንዲሁም በማምረት እጥረቶችን መቅረፍ የምንችልበት ትላንት ከውጪ እንጠብቅ የነበረውን ተክተን የምናመርትበት እንዲሁም ወደ ውጪ ጭምር መላክ የምንችልበት የልቀት ማዕከል ላይ ትገኛላችሁ። ውድ ወጣቶቻችን ይሄ ብቻ አይደለም። በስተቀኛችሁ ሻገር ብላችሁ አስፋልቱን ካያችሁ የከተማችን አንገብጋቢ ችግር የሆነውን የመኖሪያ ቤት ችግር ለመቅረፍ 60 ሺህ ቤት እየተገነባበት ያለውን ታላቅ የብልጽግና አሻራ እኛ ብልጽግናዎች ችግርን ደጋግመን የምናወራ ሰበብ የምንደረድር ሳይሆን ሁል ጊዜ መፍትሄ ይዘን የሕዝባችንን ችግር ለመቅረፍ 24/7 የምንተጋነን። ይህንን ለማየት ከዚህ ከኢንዱስትሪ ፓርክና ከ60 ሺህ ቤቶቹ በተጨማሪ እጅግ በጣም ዘመናዊ የሆነ እስከዛሬ ተሰሩ ከሚባሉ የሃይዌይ መንገዶች በተሻለ ሁኔታ የተገነባው በከተማችን እዚያ አጠገባችሁ የምታዩት ረጅሙና የመጀመሪያው ሰፊ ድልድይ 23 ኪሎ ሜትር አስፋልት እንደ አዲስ ተሰርቶ የከተማችንን ንግድ አጠቃላይ ማህበራዊ መስተጋብር የኢኮኖሚ እንቅስቃሴ ያሳለጠው ቀጥታ ከአየር መንገድ ጋር የሚያገናኘው ትልቁ መንገድ እዚሁ የብልጽግና አሻራ ሆኖ ተገንብቷል። ካዛንቺስ አካባቢን ለጋራ ጥቅማችን ለስፖርት ፓርክ፣ ለወጣቶች መዝናኛ፣ ለልጆች ዓለም ለመሳሰሉት ስናውል የካዛንቺስ ነዋሪዎችን በታላቅ ክብር እጅግ ንጹህ ነፋሻማ ሁሉ ነገር የተሟላለት መንደር ገንብተን ህዝቡን ያስገባነው እዚሁ ገላንጉራ ላይ ነው። ውድ ወጣቶቻችን ገላንጉራ ላይ ዛሬ መገናኘታችን ለታላቅ ቁም ነገር ነው። ይሄ የተጀመረው የብልጽግና ግስጋሴ መሰረቶቹ ከፍ ከፍ ብለው የሚታዩበት የኢትዮጵያን ብልጽግና አይቀሬነት የሚያወሩ የሚመሰክሩ አሻራዎች የሚታዩበት እውነት ይሄ ብልጽግና በፊታችን ባሉ ጊዜያቶች ተደምረን በጋራ ሆነን ከሰራን በፍጥነት እንደሚረጋገጥ ማሳያ አንዱ ስፍራ ስለሆነ ነው። ውድ ወጣቶች ኢትዮጵያ እየተገነባች ነው። ኢትዮጵያ ብልጽግናዋ እንዲረጋገጥ እልህ ገብተን እየሰራን ነው። የኢትዮጵያ ብልጽግና መረጋገጥ ከማንም በላይ የሚጠቅመውና የሚሆነው ብልጽግናዋንም የሚያጣጥመው ይሄ ወጣት ነው። ዛሬ በተለያዩ ፈተናዎች እያለፍን ነው ይታወቃል። በብዙ ፈተናዎች ውስጥም አልፈን የብልጽግና አሻራዎች የሀገራችን መገንባት ተወዳዳሪነት ክብራችንን ከፍ የሚያደርጉ ችግሮቻችንን የሚፈቱ ተጠቃሚነታችንን የሚያረጋግጡ ብዙ ስራዎች ተሰርተዋል። በምንም መንገድ የተለያዩ ችግሮች ቢያጋጥሙን አንድ ቀንም አልቆምንም። ሁሌ እንደሮጥነን ያለነው ችግር አለ ብለን
ለችግሩ እጅ ሰጥተን ከቆምን ጉስቁልና ይሰብረናል። ይሄ ጉስቁልና በፍጥነት ሰርተን ልናመልጠው የምንችለው በእጃችን ሊደቅ የሚገባው የኢትዮጵያ ከፍታ ደግሞ በልጆቿ በተደመረ አቅምና ጥረት ግረት የሚረጋገጥ መሆኑን ታሳቢ አድርገን በብዙ ፈተናዎች ውስጥ ተቆጥረው የማያልቁ ድሎችን አስመዝግበናል። ከፊታችን ባለው ጊዜ ደግሞ የኢትዮጵያ ሰላም በሁሉም ቦታ በተሟላ ሁኔታ እንደሚረጋገጥ ላረጋግጥላችሁ እወዳለሁ። ከፊታችን ባለው ጊዜ ወጣቶች ከዚህ በተሻለ ሁኔታ በብዙ እጥፍ የምንሰራበትና ውጤት የምናስመዘግብበት ነው። ወጣቶች እስከዛሬ ስንሰራ በነበረው አልተለያችሁንም። በበጎ ፍቃድ ቢሆን በሌሎች በአረንጓዴ አሻራ ቢሆን ከተማችንን በማጽዳት በማሳመር በኩል ቢሆን የሕዝባችንን ተጠቃሚነት የሚያረጋግጡ ፕሮጀክቶችን ስንሰራ ቢሆን ሰላምን በማስከበር የሰላም ሰራዊት ሆናችሁ ቢሆን አንድም ያለ እናንተ ያሳካነው ነገር የለምና በራሴ በከተማው አስተዳደር በተጠቃሚው ማህበረሰብ እጅግ አድርጌ ላመሰግናችሁ እወዳለሁ። ወጣቶች ምርጫችን የወጣቱን ተጠቃሚነት የሚያረጋግጠው የወደፊት መጻኢ የኢትዮጵያን ብልጽግና የሚያረጋግጠው ብልጽግና የኢትዮጵያን ከፍታ የሚያረጋግጠው ብልጽግና ምልክታችን እንደገና የስንዴ ነዶ ለምን እንደመረጥነው አንዴ ልንገራችሁ። ስንዴ በመለመን ብዙ ተዋርደናል፣ አንገታችንን ደፍተናል። ይሄን የመሰለ መሬት ይዘን ይሄን የመሰለ ህዝብ ይዘን ኩሩ ህዝብ ይዘን ግን ስንዴ ስንለምን ተዋርደናል። ያገኘናትን ጥቂት ምንዛሬ እንኳን ስንዴ ስናስገባበት ተመልሰን ደህይተናል። ስንዴን አሁን እናርሳለን አንለምንም ብለን እልህ ገብተን እነሆ በስንዴ ራሳችንን ከቻል ለዛው ገና የኢትዮጵያ ድንግል መሬት ግማሹ ነው የታረሰው። 50% እንኳን ገና በቅጡ አልደረስንም። በተሟላ ሁኔታ በሚቀጥለው 5 ዓመታት ስንዴን ለዓለም መላክ የምንጀምርበት የምናከፋፍልበት የተቸገሩትን የምንረዳበት ጊዜ እንደሚሆን አብረን እናያለን። ብልጽግናን ከመረጣችሁና ብልጽግና እንዲመረጥ ካረጋችሁ የተጀመሩት 100,000 ቤቶች ብቻ አይደሉም። በየዓመቱ 100,000 እየገነባን የከተማችንን የመኖሪያ ቤት ችግር እንቀርፋለን። ውሃ ዛሬ እያቀረብን ያለነው እናውቃለን፣ በፈረቃ ነው። ነገር ግን እነ ገርቢ የነ ጭቋላ ፕሮጀክት እነ ሲቢሉ የሚባሉ ትላልቅ ፕሮጀክቶች መሰራት ጀምረዋል። በሚቀጥለው ጊዜ ንጹህ ውሃ ለሕዝባችን በተሟላ ሁኔታ ለማቅረብ የሚያስችለውን የጀመርነውን ፕሮጀክት በተሟላ ሁኔታ ፈጽመን ችግሮችን እንቀርፋለን። ይኸውላችሁ ብልጽግና እንዲመረጥ ስታረጉና እናንተም ስትመርጡ እናንተ እንደምትመርጡትማ ምንም ጥርጥር የለንም። እንዲመረጥ ስታደርጉ ዘመናዊ ትራንስፖርት ውጭ ሀገር ላይ የምትመለከቱት እነ ኬብል ካር ሳይቀሩ ከእንጦጦ ጫፍ አቃቂ የምትመላለሱበት የዘመነች ከተማ ለወጣቱ ትውልድ ጽድት ያለች ትውልድ የሚኮራባት የፈለሱት ወደ ሀገራቸው ፊታቸውን የሚመልሱበት ጀምረዋል አይደል እንዴ? ጀምረዋል። እንኳን የኛዎቹ ሌሎቹም ኢትዮጵያ ብለዋል። ለሚቀጥለው ግን በተሟላ ሁኔታ ወደ ሀገራቸው
በኩራት የሚመለሱበት ሰርተው በአገራቸው የሚበለጽጉበት ኢትዮጵያ እውን ትሆናለች። ኢትዮጵያን ወደ ተምሳሌት ሀገር ኢትዮጵያን በሁሉም መስክ ወደ ተምሳሌትነት እንወስዳታለን። ምርጫችን ብልጽግና ይሁን። የጀመርነውን እንጨርሳለን፣ ጨርሰን እንጀምራለን። ጀምረን የማናጠናቀቀው ተናግረን የማንፈጽመው አንዳች ነገር የለም። በወጣቶች ትብብር በተደመረ ኃይል ህብረ ብሔራዊነታችንን ጠብቀን የኢትዮጵያን አንድነት እናረጋግጣለን። አንድ ላይ ሆነን ሀገራችንን ከፍ 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 እናደርጋታለን። ምልክታችን የስንዴ ነዶ ነው። ምርጫችን ብልጽግና ነው። ኢትዮጵያን ወደ ተምሳሌት ሀገር ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ማልዳችሁ በሚገርም ሞራል እዚህ ተገኝታችሁ ለብልጽግና ያላችሁን ድጋፍ ለብልጽግና ያላችሁን ትልቅ ድጋፍና በብልጽግና ላይ ያላችሁን እምነት ስለገለጻችሁ ዝቅ ብዬ ላመሰግናችሁ እወዳለሁ።